በዚህ ቪዲዮ ዛሬ ፀጉሬን በፍጥነት ያሳደገልኝ እንዳይሰባበር እንዳይነቃቀል ያደረገልኝ በወር ውስጥ የሚገርም ለውጥ ያገኘሁበትን የፀጉር ውህድ ይዤላችሁ መጥቻለሁ። ለኔ የጠቀመኝ ነው ማካፈላችሁ። ፀጉራችሁ እንዳይሰባበር እንዳይነቃቀል በፍጥነት እንዲያድግ የፈለጋችሁ ይሄንን ቪዲዮ እስከ መጨረሻ ተከታተሉ። ፀጉሬን ያደገበት ሚስጥር እነግራችኋለሁ። ውህዱንም እየሰራሁ አካፍላችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ይሄ የምታዩት የፀጉር ውህድ ነው። ምርጥ የፀጉር ውህድ አንድ ጊዜ ብቻ ስትቀቡት ለውጥ የምታገኙበት ነው። አሰራሩን አጠቃቀሙን እነግራችኋለሁ። ፀጉራችሁ ማሳደግ የምትፈልጉ በመጀመሪያ ደረጃ ውስጣችሁን አስተካክሉ። ምግብ ብሉ። ቫይታሚን እጥረት ካለባችሁ የቫይታሚን ዶክተር ጋር ሄዳችሁ ተመርምራችሁ ቫይታሚኖች ውሰዱ። ፀጉራችሁ ማሳደግ የምትፈልጉ በቂ ውሃ ጠጡ፣ በቂ እንቅልፍ ጠጡ፣ ጭንቀት አስወግዱ። ፀጉራችሁ ማሳደግ የፈለጋችሁ እንግዲህ ይሄንን ቪዲዮ አሰራሩን አጠቃቀሙ ነግራችኋለሁ። ቀጥታ ወደ አሰራሩ እንግባ። እዚህ ጋር የምጠቀመው በዋነኝነት አብሽ እንግዲህ በፍጥነት ፀጉር ያሳድጋል። ፀጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችሁ። የፀጉር እድገት ያፋጥናል። በዘይቱን መልኩ መጠቀም ትችላላችሁ። በዘይቱን መልኩ ሰርቼላችኋለሁ። ዘይቱን ማየት የፈለጋችሁ ፕሮፋይሌን ተጭናችሁ ብዙ ቪዲዮዎች አሉ በዘይት መልኩ የተሰሩ። እነሱን አይታችሁ ሰርታችሁ ውህዱም ተጠቅማችሁ ዘይቱንም መጠቀም ትችላላችሁ። በቀጣይ ቀይ ሽንኩርት እጠቀማለሁ። ግማሽ ሽንኩርት ነው የተጠቀምኩት። ቀይ ሽንኩርት እንደዛው ታምረኛ የሆነ የፀጉር ማሳደጊያ ነው። በተለይ እንደ ስፕሬ መጠቀም ትችላላችሁ። እኔ ግን በዚህ መልኩ በውህድ ነው ይዤላችሁ የመጣሁት። በቀጣይ ትንሽዬ ቁርንፉድ እጠቀማለሁ። እስካሁን የተጠቀምኳቸው ግብአቶች አብሽ፣ ሽንኩርትና ቁርንፉድን ነው። ውሃ 2 ብርጭቆ ጨምራለሁ። እንግዲህ ውሃ ለፀጉራችሁ ብዛት አይታችሁ እንደ ፀጉራችሁ ብዛት መጠቀም ትችላላችሁ። እኔ 2 ብርጭቆ ውሃ ተጠቅሜያለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ እያረጋችሁ ቪዲዮውን በተለይ በዚህ ቪዲዮ በብዙዎቻችሁ ጥያቄ መሰረት ነሻ ምንድን ነው ብላችሁ ለጠየቃችሁኝ አሁን አሳያችኋለሁ። ካርቶኑን ይዤላችሁ መጥቻለሁ። ስክሪንሾት አርጋችሁ እንድትገዙት ይዤላችሁ መጥቻለሁ። እዚህ ጋር የደረቀ ሮዝመሪ ጨምራለሁ። የስጋ መጥበሻ ማለት ነው። ሽታውን ያጠፋላችኋል። የአበሹ ሽታ፣ የሽንኩርቱ ሽታ ያጠፋላችኋል። ቁርንፉዱ እንደዛው ምንም አይነት ሽታ የለውም። ይኸው በዚህ መልኩ በእሳት ለ10 ደቂቃ እሰራዋለሁ። ለ10 ደቂቃ ብቻ እንዴት አድርገን በውህድ መልኩ እንደምሰራ አሳያችኋለሁ። ታምረኛ የሆነ የፀጉር ውህድ ነው። ፀጉራችሁ ውህድ ብቻ ዘይት ብቻ በመቀባት በቂ አይደለም። መጀመሪያ እንደነገርኳችሁ ከውስጣችሁ አስተካክሉ። ምግብ መመገብ አለባችሁ። ፕሮቲን ያላቸው ምግቦች መመገብ አለባችሁ እና ቫይታሚን፣ የአይረን እጥረት፣ ቫይታሚኖች እጥረት ካለባችሁ ፀጉራችሁ መሰባበሩ መቼም አያውቁም። ከውስጣችሁም እየበላችሁ ከላይም ተንከባከቡት ማለት ነው። በዚህ መልኩ ለ10 ደቂቃ በእሳት አፍልቼ በዚህ መልኩ አጠለዋለሁ። ይሄንን የምታዩት ያጠለልኩትን አልጥለውም። በቀጣይ ሌላ ውህድ ሰራበታለሁ። እየፈጨው እንደዚሁ ዝፍስፍ አድርጌ እተወዋለሁ። ፍሪጅ ውስጥ አስቀምጬ በቀጣይ ሌላ ውህድ ሰራበታለሁ። እንዳጥሉት። ይሄ ያጠለልኩትን ውህዱን እንዴት አድርገን በውህድ መልኩ እንደምሰራ ነው ማሳያችሁ። አሁን በቀጣይ ሌሎች ግብአቶች እየጨመርኩ አሳያችኋለሁ። የምሬ ነው ምላችሁ። ይሄንን የፀጉር ውህድ 100% ናቹራል የሆነ እንግዲህ በቤታችሁ ውስጥ ልክ እንደዚህ ውህድ ሰርታችሁ መጠቀም ትችላላችሁ። እኔ የምሰራቸው የፀጉር ውህዶች ገብታችሁ ማየት ትችላላችሁ። ማንም አይሰራቸውም። የኔ የፀጉር ውህዶች የምሰራቸው ማንም ጋር አታገኙትም። እዩት። እዚህ ጋር እንደነገርኳችሁ ነሻ ምንድን ነው ብላችሁ የጠየቃችሁን ይሄው ስክሪንሾት አርጋችሁ መግዛት ትችላላችሁ። ኮርንስታርች ነው።
የበቆሎ ዱቄት ብዙዎቻችሁ እየጠየቃችሁኝ ስለሆነ ነው። ይሄው እንግዲህ ስክሪንሾት አድርጋችሁ ገዝታችሁ መጠቀም ትችላላችሁ። ኢትዮጵያ የለም የምትሉ ኢትዮጵያ ውስጥ አለ፣ ሱቅ ውስጥ የትም ቦታ አለ። አሁን አብዛኞቹ ኢትዮጵያ ውስጥ ያሉት ነሻ ከቤታቸው አይጠፋም። እንደ ምግብነት እንጠቀመዋለን፣ ለፀጉራችን እንጠቀመዋለን፣ ለፊታችን ጥራት እንጠቀመዋለን። በተለይ ለፊታችሁ ቆዳ ኢትዮጵያ ያላችሁ ፀሐይ ያቃጠላችሁ ነሻውን ብቻ ራሱ በማር አርጋችሁ እስቲ ተቀቡት። ማዲያት ያለባችሁ፣ ብጉር ላለባችሁ፣ ፊታችሁ ማቅላት የፈለጋችሁ ነሻና ማር እያደረጋችሁ ፊታችሁን ተቀቡት። ተቀብታችሁ 10 ደቂቃ ቆይታችሁ ታጠቡት። አያችሁ፣ እኔ አሁን ዛሬ የፀጉር ውህድ ነው ይዤላችሁ የመጣሁት፣ ግን በዛውም ለፊታችሁ የማቀውን ነገር እያካፈልኳችሁ ነው። እስኪ ለፊታችሁ ነሻውን እና ማር አንድ ላይ አቀላቅላችሁ ተቀቡት። ታምር ነው የምታዩት። የምር ታመሰግኑኛላችሁ። ይሄው 2 ማንኪያ ነሻ ጨምሬ በዚህ መልኩ በእሳት ሰርቼዋለሁ። ቶሎ ነው የሚደርሰው። በእሳት ጊዜ አይፈጅም፣ ደቂቃ እንኳን አይፈጅም። ልክ እንደዚህ አይነት ምርጥ ውህድ ሰርተናል። ፀጉራችሁ ስትቀቡት ልነግራችሁ አልችልም። ልስላሴው የፀጉራችሁ ልስላሴ በተለይ ማሳጅ ስታረጉት፣ ተቀብታችሁ ማሳጅ ስታረጉት፣ አንዲት ዘለላ ስትታጠቡት ጠብ አትልም። ፀጉራችሁ ተቀብታችሁ ማሳጅ አድርጋችሁ በላስቲክ ሸፍናችሁ ስትታጠቡት አንዲት ዘለላ ፀጉራችሁ ራሱ እንዴት እንደሚበጠር ልነግራችሁ አልችልም። በተለይ ለከርዳዳ ፀጉር፣ ለሚሰባበር ለሚነቃቀል ፀጉር፣ ለከርዳዳ ፀጉር ይሄንን ውህድ ተጠቀሙ። አያችሁት? ዋው! አሁን ለዚህ ቪዲዮ ስንት ላይክ ያስፈልገዋል? እስኪ ላይክ አድርጉት። በ100 ሺህ የሚቆጠር ላይክ አድርጉት። ሲያንስበት ነው። ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየት አላችሁ በዋነኝነት በኮሜንት አሳውቁኝ። እኔ እንግዲህ በጠየቃችሁኝ መሰረት ነው ይዤላችሁ የመጣሁት። ዛሬ እንግዲህ ነሻ ምንድን ነው ብላችሁ ለጠየቃችሁ ይሄው እቃውን ይዤ አምጥቼ አሳይቻችኋለሁ። ስክሪንሾት እያረጋችሁ ገዝታችሁ ተጠቀሙ። ብዙዎቻችሁ የኔ ኮሜንት በአብዛኛው ነሻ ምንድን ነው ብላችሁ እየጠየቃችሁኝ ነው። እናንተ ቪዲዮውን እስከ መጨረሻ ስለማታዳምጡት ነው እንጂ በየጊዜው እንደዚህ መጨረሻ ላይ እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ መከታተል አትርሱ። አጭር ቪዲዮ ነው፣ የ8 ደቂቃ ቪዲዮ ነው። ምንም ሰዓት አይፈጅም። ለራሳችሁ ነው። ይሄ ጠቃሚ የሆነ የሚጠቅም ነገር ነው ማስተላልፈው። አያችሁት? በዚህ መልኩ እንግዲህ ከጨረሳችሁለት በኋላ ፀጉራችሁን አበጥራችሁ መጀመሪያ ላይ ታበጥሩታላችሁ። ስፕሬይ እያረጋችሁ በትንሹ ስፕሬይ እያረጋችሁ ግዴታ ነው ታበጥሩታላችሁ። ከዛ በኋላ ይሄንን ውህድ ትቀቡታላችሁ። ተቀብታችሁ ለ5 ደቂቃ ማሳጅ ታረጉታላችሁ። ከዛ በላስቲክ ሽፍን አድርጋችሁ 2 ሰዓት 3 ሰዓት እንደፈለጋችሁ ማቆየት ትችላላችሁ። ከዛ በኋላ መታጠብ። ይሄንን ውህድ ለህፃን ለአዋቂ ይሆናል። ሁላችሁም ለልጆቻችሁም እንደዚህ አታቆዩባቸው፣ ተጠቀሙላቸው። በቤታችሁ ውስጥ ልክ እንደዚህ ሰርታችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።